ሰላም ስሜ መኪያ መሐመድ እባላለሁ። ዛሬ በፊታችሁ የቀረብኩት በእግዚአብሔር ከዋክብት ቤተክርስቲያን በአፖስትል ሙሴ ሙሉጌታ በኩል እግዚአብሔር ያደረገልኝን ተአምራቶች ልነግራችሁ ልመሰክርላችሁ ነው። የመጀመሪያው ምስክርነት ከጤናዬ ጋር የተገናኘ ሲሆን ከዛሬ 7 ዓመት በፊት ጀምሮ የአንጀት መድማት ነበረብኝ። በጣም ከባድ የአንጀት መድማት ነበረና ለረጅም ጊዜ ነው ከ2011 ጀምሮ ለተከታታይ 3 ዓመታት የቀጠለ ህመም ነበረ ከኔ ጋርና በጣም ከባድ ነበረ። ያው የታወቀ ነው የአንጀት መድማት ሊያመጣ የሚችለው እንትኖች እና በተለይ ደግሞ ሲቆይ ከባድ ነበረ ከጤናዬ ጋር የነበረው ነገር ማለት ነው። ከዛ በኋላ አንድ የምሽት አገልግሎት ላይ በቤተክርስቲያናችን በአፖስትል ሙሴ ሙሉጌታ በኩል እንዲሁ በህይወታችሁ ላይ እንዲሆን የምትፈልጉትን ነገርና ከህይወታችሁ ደግሞ እንዲወገድ የምትፈልጉትን ነገር በወረቀት ላይ ጽፋችሁ አምጧለንና ከዛ በኋላ ሁላችንም ከህይወታችን ላይ እንዲወገድ የምንፈልገውን ነገር በወረቀት ላይ ጽፈን ይዘን መጣን ማለት ነው። ከዛ በኋላ እግዚአብሔር ሰው ያደረገው ነገር ጸለየና እነዛ ወረቀቶች በሙሉ ተሰብስበው ተቃጠሉ ማለት ነውና እኔ የዛን ሰዓት ላይ የህክምና ሂደት ላይ ነበርኩኝ እና በሐኪሞችም ያው የሚነሱ ግምቶች ነበሩ። መድኃኒቶችን መውሰድ እንዳለብኝ እና ቀጣይ ህክምናዎችን ማድረግ እንዳለብኝ እየተነገረኝ ነበረ። እኔ ግን ከዛን ቀን በኋላ ያ ነገር በቃ ለኔ በህይወቴ እንደሆነ አመንኩኝ። ስለዚህ የህክምና ሂደቱ ሙሉ ለሙሉ አቋረጥኩኝ። ያዩኝ ለነበሩ ሐኪሞችም እኔ እግዚአብሔር እንደፈወሰኝ ከዛ ህመም እንደዳንኩኝ ነገርኳቸው። የእውነትም እግዚአብሔር በህይወቴ ያንን አደረገ ማለት ነው። ከዛን ጊዜ ጀምሮ ምንም አይነት መድኃኒትም አልወሰድኩም፣ ምንም አይነት ህክምናም አልተከታተልኩኝም። እግዚአብሔር ይመስገን ከአንጀት መድማት በሽታ እግዚአብሔር ፈውሶኛል ማለት ነው። በጣም ከባድ ነበረ ማለት በጣም ኦብቪየስ ነው። የአንጀት መድማት ከባድ ነው። በጣም አቅም ያሳጣል። ምግብ መብላት ምናምን አልችልም። ረጅም ሰዓት መቆም አልችልም። የእግር መንገዶችን ማድረግ አልችልም። በአጠቃላይ ትንሽ ሰውነቴ ኤግዞስትድ ከሆነ በቃ በጣም ከባድ ነበረ እና ከዛ ጋር ተያይዞ በጣም ሰውነት መቀነስ አለ፣ የፊት የቆዳ መጥቆር አለና በጣም ከባድ እንትኖች ነበሩት። ከበሽታው በላይ ሰውነት ላይ የሚያመጣው ምልክት በጣም ከባድ ነበር ለኔ። በፊት የማላደርጋቸውን ነገሮች ማድረግ ጀመርኩኝ ማለት ነው። ማለትም አስቤው ሳይሆን ሳላስበው፣ ለምሳሌ ረጅም መንገድ መራመድ አልችልም ነበር፣ በእግሬ መሄድ አልችልም ነበር። በጣም ወገብ ላይ በጣም ህመም ስለነበረው የተመረጡ ጫማዎችን ነበር ለማድረግ መሞከረው። ከተፈወስኩኝ በኋላ ግን ሙሉ ለሙሉ እንደማንኛውም ሰው ምንም ነገር ምግብም ሳልመርጥ መብላት ችያለሁ። እንደገና በፊት የማላደርጋቸውን ነገሮች በሙሉ ማድረግ ጀምሬያለሁ ማለት ነው። ቀጣይ ምስክርነቴ ከስራ ጋር የተገናኘ ነው የሚሆነው። ከዛሬ አመት ባንድ ፋርማሲ ውስጥ በካሸርነት ነበር የምሰራው። ተቀጥሬ የምኖርበት ሰፈር አካባቢ ነበር የምሰራውና እዛ ፋርማሲ ውስጥ 3500 ብር ነበር የወር ደሞዝ እና ያ 3500 ብር ለብዙ ነገር በቂ አይደለም። ያው የታወቀ ነው። ሁለተኛ እዛው ሰፈር አካባቢ ስለነበር ስራ ቦታው ተመሳሳይ ሩቲን ነበረ ህይወቴ ላይ ሳሳልፍ የነበረው ኦልሞስት ለ2 ዓመታት አካባቢ ማለት ነው። ከዛ በኋላ ግን የሆነው ምንድነው አንድ እንዲሁ የምሽት ፕሮግራም ላይ የእግዚአብሔር ሰው ሐዋርያው ሙሴ ለሁላችንም የዞረ ይጸልያልና መጨረሻ ላይ ለሁሉም ጸልዮ ነው ከኋላ ነበር የተቀመጥኩት። ለሁሉም ጸልዮ ጨርሶ አየኝና እኔን ነይ ልጸልይልሽና ወደ በረከትሽ ግቢ ያለኝ ማለት ነውና ሄድኩኝ። ጸልየልኝ አሜን ብዬ ተቀበልኩኝ። ከዛ በኋላ ምንድነው የሆነው አንድ የማውቃት ሰው በቤተሰብ የምናውቃት ሰው አለችና ተገናኝተን እንደ ቀልድ የምታውቀው ሰው አንድ ትልቅ ቦታ ስላችሁ በሀገራችን ላይ ስም ከሚሰጣቸው መስሪያ ቤቶች ትልልቅ ከሆኑ ቦታዎች አንዱ ነው። እዛ ቦታ ውስጥ የምታውቀው ሰው ሱቅ እንደተከፈተና እዛ መስራት እንደምፈልግ ጠየቀችኝና ማለት በጣም ቦታው ትልቅ ቦታ ነው እንደነገርኳችሁ ስሙ መናገር ስለማልችል ነውና በጣም ደስተኛ እንደሆንኩኝ ነገርኳትኝ። እሺ ያለችኝ እንደምታስገባኝ ነገረችኝ። ሲቪን እንድልክ ነገረችኝ ማለት ነው። ከዛ ሲቪን ላኩኝ፣ መጠበቅ ጀመርኩኝ። መጀመሪያ ላይ በጣም በቃ ደስ ብሎኝ ነበረ፣ ደስተኛ ነበርኩኝ። በቃ ቶሎ የሚሆን ነበር የመሰለኝ። ከዛ በኋላ ግን ነገሮች መቆየት ጀመሩ። መቆየት ማለት በቃ ሲቪ ላኩኝ፣ ምንም መልስ የለም ማለት ነው። ከዛ በኋላ የሆነው ምንድነው እንደዚሁ የእሁድ ጧት ፕሮግራም ላይ ፖስት ሊጸልይ ነበር ለሁሉም ለጉባኤው በፈጣኑ እና በሚያፈጥነው ሰረገላ ላይ መሳፈር ይሆንላችሁ ነገራችሁ ይፍጠን እያለ ይጸልይ ነበርና እኔ የዘገየብኝ ነገር ስላለ አሜን ብዬ ተቀበልኩኝ ያንንም ማለት ነውና ከዛ በኋላ በፍጥነት ማለቅ የነበረባቸው ነገሮች ነበሩ። ሲቪ ካስገባውኝ በኋላ ኢንተርቪዎች ነበሩ፣ ሌሎች ቦታዎች ላይ የሚያልቁ ጉዳዮች ነበሩ። እነዛ ሁሉ በፍጥነት አልቀው እዛ ቦታ ላይ ስራ ጀመርኩኝ ማለት ነው። እዛ ቦታ ላይ ስራ ስጀምር አንደኛ እንደነገርኳችሁ ቦታው ሀገራችን ላይ ካሉ ትልልቅ ቦታዎች አንዱ ነው። ኢንተርናሽናል ኮሚዩኒቲ የሚንቀሳቀስበት ቦታ ነው። ሲቀጥል ደግሞ
በፊት ተቀጥሬ የምሰራበት ከነበረው መስሪያ ቤት ደሞዝ በአንድ ጊዜ 3 እጥፍ አካባቢ ደሞዝ ነው ተቀጠርኩትኝ ማለት ነው። እናም በዛ መስሪያ ቤት ውስጥ ተቀጥሬ መስራት ጀመርኩኝ ማለት ነው። ቦታው የሽያጭ ቦታ ነው። ብዙ ነገሮች የሚሸጡበት ሰፋ ያለ ቦታ ነውና ቀላል አልነበረም። ያለው ሁኔታ ኢንቫይሮንመንቱ ትንሽ ከበድ ያለ ነው። ምክንያቱም ልምድ የሚፈልግ ቦታ ነው። እዛ ቦታ ላይ ስለምንሸጣቸው ነገሮች እውቀት ሊኖረን ይገባል። እናም በዛ ሁኔታ እዛ ቦታ ላይ ስራውን ጀመርኩኝ ማለት ነው። ስራው ትንሽ ከበድ ያለ ነው። እንደነገርኳችሁ ኢንተርናሽናል ኮሚኒቲ የሚንቀሳቀስበት የሽያጭ ቦታ ነው። ብዙ አይነት እቃዎች ናቸው የሚሸጡት። ተለቅ ያለ ቦታ ነውና ቀላል አልነበረም። በዛ መቆየት ግን እግዚአብሔር በጣም ሞገስ ሆኖኝ ማለፍ ቻልኩኝ። ከባድ የነበሩትን ጊዜያቶች እግዚአብሔር ብዙ ድሎችን ሰጥቶኝ ማለፍ ቻልኩኝ ማለት ነው። ከዛ በኋላ ግን ለአንድ 6 ወራት እንደቆየሁኝ አንድ ነገር ተፈጠረ በመስሪያ ቤታችን ላይና ነገሩ ቀላል አልነበረም። የተፈጠረው ነገር እንደነገርኳችሁ ትልቅ ቦታ ነው። ኢንተርናሽናል ኮሚኒቲ የሚንቀሳቀስበት ቦታ ነው። ሽያጭ የሚደረገው በኢንተርናሽናል ከረንሲዎች ነውና አንድ ቀን ምን ተፈጠረ? እኔ በማላውቀው ግልጽ ባልሆነ መንገድ ልክ ያልሆነ ነገር ውስጥ ከስራ መባረር ጀምሮ እስከ መታሰር ድረስ የሚያደርስ ነገር ውስጥ ለኔ ግልጽ ባልሆነ መንገድ ውስጥ እንድገባ ሆንኩኝ ማለት ነው። ከዛም በዚህ ጭንቀት ውስጥ ሆኜ ወደ ቤተ ክርስቲያን መጣሁኝ ማለት ነውና እንደገና እግዚአብሔር በሐዋርያው ሙሴ ሙሉጌታ በኩል መልእክት አመጣልኝ። ያ መልእክት ምንድነው? ወጥመድ እንዳለ እግዚአብሔር ግን ያንን ወጥመድ እንደሚያሳልፈኝ የእግዚአብሔር ሰው ተናገረኝ ማለት ነው። ከዛ በኋላ የሆነው ምንድነው? በመስሪያ ቤቴ በኩል ያልኳችሁን ጥሩ ያልሆነ ነገር ሲሰሩ የነበሩ እኔንም ያስገቡኝ ሰዎች ወዲያው ተባረሩ ማለት ነው። በሚያሰሩን ሰዎች አማካኝነት ወዲያው ተባረሩ። እኔም ቢሮ ተጠራሁኝ። ግን የነገሩኝ ነገር እኔ ስፈራው ከነበረው ተቃራኒ ነበር። ምክንያቱም እኔ እንድሰራላቸው እንደሚፈልጉ እኔን ማሳደግ እንደሚፈልጉ ነገሩኝ ማለት ነው። ያ ነገር በተፈጠረበት ወቅት ብዙ ሰዎች በተባረሩበት ወቅት ለኔ ግን ጥሩ የሆነ አመለካከት እንዳላቸው እንድቆይና እንዳድግ እንደሚፈልጉ ነግረውኝ ያንን ወጥመድ እግዚአብሔር በመልካም ቀይሮ አሳለፈኝ ማለት ነው። ከዚህ በኋላ ህይወቴ ላይ መሆን የጀመረው እግዚአብሔር ሰው አፖስትል ሙሴ ሙሉጌታ እንደተናገረው ወደ በረከትሽ ግቢ ብሎ እንደጸለየልኝ እንደዛ መሆን ጀመረ ማለት ነው። ህይወቴ በበረከት መሞላት ጀመረ። እንደዚሁም በሚያፈጥነው ሰረገላ ላይ መሳፈር ይሁንላችሁ እያለ ሲባርከን እንደነበረው ፈጣን በሆነ ሁኔታ ነገሮች መቀያየር ጀመሩ ማለት ነው። ወደ መልካም ነገር መቀየር ጀመሩ ማለት ነው። እንደነገርኳችሁ እዚህ መስሪያ ቤት ከመግባቴ በፊት ስሰራ የነበረበት ደሞዝ አለ 3500 ያልኳችሁ ማለት ነውና ወደዚህኛው መስሪያ ቤት ስመጣ ደግሞ የድርጅቱን ዝቅተኛ የደሞዝ ስኬል ነበረ የሚከፈለኝ ማለት ነው። ከዛ በኋላ ግን የሆነው ምንድነው? ልክ 6 ወር ሲሞላኝ የደሞዝ ጭማሪ ነበረ። ደሞዝ ተጨመረ ማለት ነው። ከዛ በኋላ እንደዚሁ የመጣሁኝ ከፈል ነበረ ማለት ነውና በቤተክርስቲያን አገልጋዮች ጸሎት ይጸለይልኝ ነበረ። ከዛ በኋላ የሆነው ምንድነው? ድርጅታችን የምሰራበት ድርጅት አንድ ኢንተርናል የሆነ ቫካንሲ ያወጣ ማለት ነው። እዛው ለምንሰራው ሰራተኞች እድገት እንደገና አፕላይ አድርገን ሲቪ አፕላይ አድርገን ኢንተርቪው አድርገን እድገት መስጠት እንደሚፈልግ ቫካንሲ ያወጣ ማለት ነው። ከዛ በኋላ እኔ ብዙም እርግጠኛ አልነበርኩም በነገሩ። ምክንያቱም ከኔ በፊት የገቡ በጣም ብዙ ሰዎች ስላሉ ያንን እድልን ያገኛለሁ ብዬ አላሰብኩም ነበር። እኔ አመት አልሞላኝም ገና ከአመት በላይ የሰሩ ሰዎች ስላሉ በዛ ማለት ነው። ግን እግዚአብሔር ብዙ ባጠገብ ያሉ ሰዎችን ተጠቅሞ ያንን ነገር ቢያንስ መሞከር እንዳለብኝ አሳመኑኝ። ባይሳካ እንኳን ሞክር ያሉኝ አካባቢ ላይ ነበሩ ሰዎችና በቃ ሲቪ ማስገቢያ ሰዓቱ ባለቀ ሰዓት ላይ ኦሬዲ ዴድላይን ላይ ሲቪ ላኩኝ መጨረሻ ቀን ላይ ማለት ነው። ከዛም ለኢንተርቪው ተጠራን። የኢንተርቪው ቀን ላይም እግዚአብሔር በጣም እየረዳኝ ያገዘኝ ነበረ። በጣም ብዙዎች ሲፈሩ ነበረ፣ የሚያስፈራ ነበረ። ግን እግዚአብሔር በጣም ሞገስ ሆኖ መንፈስ ቅዱስ ከኔ ጋር ሆኖ ያንን ኢንተርቪው አለፍኩኝ ማለት ነውና ለውድድሩ ለኢንተርቪው የተጠራ ነው ከ25 በላይ ምን ሆን ሰራተኞች ነን። ከነዛ ውስጥ አብዛኞቹ አመትና ከዛ በላይ የሰሩ ናቸውና ኢንተርቪው አለፈ። ከዛ በኋላ ግን እግዚአብሔር ረዳኝ፣ እግዚአብሔር አገዘኝና የሚመረጡት ከ25 በላይ ከሆኑ ሰዎች ውስጥ 5 ሰው ብቻ ነበር የሚፈልጉት እና እንደነገርኳችሁ እግዚአብሔር አገዞኝ ከነዛ 5 ውስጥ መሆን ችያለሁ ማለት ነው። ያ ማለት አመት ባልሞላ ጊዜ ውስጥ ሁለተኛ የደሞዝ ጭማሪ ማለት ነው። የደሞዝ ጭማሪና ታይትላችንም ይቀየራል ማለት ነው። አሁን ለመስሪያ ቤቱ ሲኒየር ሆኜ እንደገና 3ኛ የደሞዝ እርከን ላይ ሆኛለሁ ማለት ነው። ስለዚህ እግዚአብሔር በነገርኳችሁ ሁሉ በእነዚህ ሁሉ በረከቶች ባርኮኛል። እግዚአብሔርን አመስግኑልኝ። በመጨረሻ ማስተላለፍ የምፈልገው መልእክት እኔ በእግዚአብሔር ከዋክብት ቤተክርስቲያን እንዲሁም
ሐዋርያው ሙሴ ሙሉጌታ በኩል ብዙ ተጠቅም ያለው እንደነገርኳችሁ እግዚአብሔር ብዙ አድርጎልኛል። በብዙ ህይወቴን ቀይሯል። እንደነገርኳችሁ በጤናም በስራም እንደዚሁ በብዙ ነገር እግዚአብሔር ህይወቴን ጎብኝቷል ማለት ነው። ስለዚህ ሁላችሁም ይህን መልእክቴን የምትሰሙ ሁሉ በእግዚአብሔር ከዋክብት ቤተክርስቲያን እየመጣችሁ አገልግሎቱን እንድትካፈሉ በዚህ ያለውን እውነተኛ እግዚአብሔር እጅ እንድትካፈሉ ስል መልእክቴን አስተላልፋለሁ። ተባረኩ።